የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነቢያት ጌታቸው ሳምንታዊ መግለጫም የውጭ ግንኙነት ዘርፍ ያለፉት 9 ወራት የስራ ክንውንና ውጤቶች ላይ ያተኮረ ነው። በፖለቲካም በኢኮኖሚ ዲፕሎማሲ ዘርፎች ሀገር ጎረቤቶቿን አስቀድማ ለዳበረ ትብብር ለጠነከረ ቀጠናዊ ትስስር አበክራ ስለመስራቷ መግለጫው አተኩሯል። በእነዚህ ወራት ኢትዮጵያ በተለይም ከብሔራዊ ጥቅሞቿ ተቃርኖ የተሰለፉ ሀሳቦችና ብጅታዎችን በሰከነ የውጭ ግንኙነት መርህ የፈታችባቸው ነበሩ። ቃል አቀባዩም በተለይም የባህር በር መዳረሻ ፍላጎትና ጥያቄዋን መነሻ በማድረግ የነበሩ ልዩነቶችን ከመፍታት ዘላ ግንኙነቶችና ትብብሮቿን ማደስ ዳግምም ማድረጀት የቻለችበት ይሉታል አምባሳደር ነቢያት። ከወደብ ከባህር በር ጉዳይ ጋር በተገናኘ እንዲሁ በቀጠናችን የነበሩ አለመግባባቶች በሰላማዊና በዲፕሎማሲያዊ መንገድ መፍታት ተችሏል። ይህም ኢትዮጵያ የተከተለችውን አስተውሎት የተሞላበት ዲፕሎማሲ ውጤታማ አድርጓታል። በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን በሚደረገው ጥረቱም ባለፈው 9 ወራት ኢትዮጵያ ጉልህ ሚና ተጫውታለች። በሶማሊያ በአፍሪካ ህብረት ጥላ ስር ባለው በኤውሶም የኢትዮጵያ ሰላም አስከባሪ ኃይል ስምሪቱ እንዲቀጥል መደረጉ ራሱ አንዱ የዲፕሎማሲ ጥረት ፍሬ ምሳሌ ነው። በሀገራዊ ጥቅም አንጻር የሚመዘኑ ምጣኔ ሀብታዊ ትርጉማቸው ላቅ ያሉ በርካታ የሁለትዮሽና የባለብዙ ወገን የትብብር ግንኙነቶች ከፍ ሲልም ስምምነቶች በእነኚሁ 9 ወራት ውስጥ ተፈርመው ወደ ትግበራ መግባታቸውን የዲፕሎማሲው ዘርፍ ሌላኛው ስኬት ይሉታል ቃል አቀባዩ። እስካሁን በዚህ በተቋማችን የተደረጉ 11 ስምምነቶች ለኢፌዴሪ ሕዝብ ተወካዮች ምክር ቤት ቀርበው እንዲጸድቁ ማድረግ ተችሏል። እንዲሁ ከተለያዩ ሀገራትና ተቋማት ጋር በተለያዩ ዘርፎች የሚፈረሙ ስምምነቶችን የማዘጋጀት የማደራደር እና አስተያየት የመስጠት በአጠቃላይ 6 ስምምነቶችና የተለያዩ በርካታ የመግባቢያ ሰነዶች እንዲፈረሙ ተችሏል። ብሔራዊ ጥቅም እጅ ላይ በሚገባ የኢኮኖሚ ልማት ልክ የሚመዘን እንደመሆኑ ሀገራዊ ኢኮኖሚን ለማነቃቃት ሀገር ያሏትን የልማትና የጸጋ አማራጮች ለቀረው ዓለም በማስተዋወቅ ከ530 በላይ የዓለም አቀፍ አልሚዎች ፊታቸውን ወደ ኢትዮጵያ እንዲመልሱ ተደርጓልም አሉ አምባሳደር ነቢያት። የኢኮኖሚ ዲፕሎማሲ አቅማችንን በማጎልበት የውጭ ሀብት ፍሰት ከማሻሻል አንጻር በተለይ ከኤዥያ እና መካከለኛው ምስራቅ አውሮፓና አሜሪካ እንዲሁም ከአፍሪካ ሀገራት በሚገኙ ሚስዮኖቻችን ባለፉት 9 ወራት 143 መድረኮች የሀገራችንን የኢንቨስትመንት እድሎች የማስተዋወቅ ስራዎች ተሰርተዋል። በዚህም 533 ኩባንያዎች ወደ ሀገራችን በመምጣት የቅድመ ኢንቨስትመንት ጉብኝት አካሂደዋል። በ88 የንግድ ፕሮሞሽን መድረኮች የሀገራችንን ወጪ ምርቶች የንግድ ምርቶች በማስተዋወቅ 98 አዳዲስ የገበያ ትስስሮች መፍጠር ተችሏል። በውጭ ሀገራት የሚገኙ ዜጎችን ደህንነት ማስጠበቅ የውጭ ግንኙነት ዘርፉ አንኳር ተልዕኮች ውስጥ ይጠቀሳል። እናም በርካታ ዜጎቿ በተለያዩ ሀገራት በተለያየ የህይወት ሁኔታ ላይ የሚገኙባት ኢትዮጵያም ዜጎቿ ደህንነታቸውን አስጠብቆ ለሀገራቸው የድርሻቸውን መከወን ይችሉ ዘንድ በትኩረት ተሰርቷል እንደ ቃል አቀባዩ። በአንጻሩ በአስቸጋሪ የኑሮ ሁኔታ ላይ የነበሩ ከ92,000 በላይ ኢትዮጵያውያን ዜጎች በ9 ወራት ውስጥ ወደ ሀገራቸው መመለስ መቻሉንም ጠቅሷል። በተለያዩ ሀገራት የመብት ጥሰት ለገጠማቸው 13056 ዜጎች ድጋፍ በማድረግ መብታቸው እንዲከበር ማድረግ ተችሏል። ይህ እንግዲህ በአመዛኙ በመካከለኛው ምስራቅ የሚገኙ ዜጎቻችንን የሚመለከት ነው። በ9 ወራት በተለያዩ የውጭ ሀገራት በአስቸጋሪ ሁኔታ ውስጥ ይገኙ የነበሩ በተለይ ከመካከለኛው ምስራቅ 92043 ዜጎቻችንን ወደ ሀገር ማስመለስ ተችሏል። ዛሬም በማይናማርና ታይላንድን በመሳሰሉ ሀገራት በተሳሳተ አማላይ የመረጃ ጋጋታ ተታለው በአስከፊ ህይወት ውስጥ የሚገኙ ዜጎችን ለመታደግ የተጀመረው ጥረት ተጠናክሮ መቀጠሉን ያነሱት አምባሳደር ነቢያት በመጪዎቹ 2 ሳምንታት ውስጥ ከፊሎቹን ወደ ሀገር ለመመለስ የተሰራ ስለመሆኑ በመግለጫቸው ጠቁመዋል።